የማታድሩበትን ነገር አወራውላችሁ ሁሉም ተሰበሰበ ሁሉም አወራው ትንሹ ትልቁ በኔጌቲቭ መንገድ ይወሰደው አለ በፖዚቲቭ ይወሰደው አለ ኤኒዌይ ሰው ጭንቅላት ውስጥ ያድር ያለው አሁን ደግሞ ምንዋን አጠበበች ምንዋን አሰፋች ምንዋን ምን አለሽ ብላችሁ ደግሞ ትሰበሰባላችሁ ያው ሶ በዚህ አጋጣሚ መልእክቴን ማስተላለፍ ይችላልው እውነት ሆነ ውሸት ሆነ ትክክል ሆነ ስህተት ሆነ ይሄ የራሳችሁ አመለካከት ነው ግን እኔ እቺን አጋጣሚ ተጠቅሜ ራሴን መልእክት አስተላልፋለሁ አቴንሽናችሁን ስላገኘው ደስተኛ ነኝ በጣም ደስተኛ ነኝ ከዛ በተረፈ ከትላንትና ወዲያ ነው አይደለ ለሊት አቶ ጆከር እንደ ትልቅ ሰው እንደ ወንድ አባት እንደሚባለው ወንድ አጎት እንደሚባለው ወንድም እንደሚባለው ወንድ ነይ እንነጋገር አለ እኔም ደግሞ የወንድ ልጅነቴን ላሳየው ገባሁለት ቤቱ ማንንም አያስገድደኝም ማን ግዴታም የለብኝም ምንም የለብኝም ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ ስላልኩት ሲጣራ ሄድኩለት ሲሄድለት እንዳያችሁት የዛለስም ተናግሬዋለሁ ምንድነው ያለው ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁሉ ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው ምክንያቱም ሌላ ምንም መንገድ የለው የጆከር ዕውቀት ይሄ ብቻ ነው ምላሱ የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ ንፍጥ ነው ትላላችሁ እሱ ግን ምላሱ ነው እታች ምላሱ ነው ያለው እላይ ምላሱ ነው ያለው ወንድ የሚያሰኘው ምንም ነገር የሌለው ሴት ነው የፈለጋችሁትን በሉ እነግራችኋለሁ እንደተናገርኩትም አድርጌዋለሁ 24 ሰዓት አልተቀመጠም ይመራት ውስጥ 24 ሰዓት አልተቀመጠም ተናግሬያለሁ ከዚህ በፊትም እኔ አንተን አላሳስረህም እኔ አንተን አንድ ነገር አላስደርግህም በቁመህ አሳብድሃለሁ አንከራትታለሁ ብየዋለሁ እስቲ ይሄ ጅማሬ ነው ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ አንተ የመጀመሪያ ጠላቶች ጓደኞች ናቸው የመጀመሪያ ጠላቶች ጓደኞቼ የምትላቸው ንግስቶቼ ንጉሶቼ የምትላቸው ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላቶች ለምን እንደሆነ ልንገርህ እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክቲም አድርገው ነው ተጫውተህባቸው ነው በህይወታቸው ተጫውተህባቸው ሰድበሃቸው ቤተሰቦቻቸውን ሰድበህ ፎቶአቸውን ለጥፈህ አዋርደሃቸው ስንት ነገር አድርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና ጆከር ምን ጥቅሴ ጆከር አምላኬ ጆከር አምጥጥጥጥጥ ይሉልሃል ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ የሚጠብቃቸውን ምላስ ያውቁታል አንተ ጉልበት ምላስ ነው ከብር የለ ከመልክ የለ ከቁመና የለ ከልክ በላይ የተንጀላገገ ቁመት ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ሲል ነው እንዳንተ እንዲ የሚል ወንድ አይደለም በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስ እንደ ሴት በሴት ልጅ ነው ምላስ የሚያምረው ስታማም ስትሰድብም ምንም ስትልም ምላስ ያምርብናል አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር በጣም እያንዳንዱ ካንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ ምን ስትላቸው እንደነበር ምን ስታደርጋቸው እንደነበር አሁን ደግሞ ያረጉ ያሉትን ይሄንን ማጎብደድ ማሸርቆድ ካላደረጉልህ እንደገና እንደዛ በምላስ እንደምትገርፋቸው የቤተሰቦቻቸውን ፎቶ እየለጠፍክ ምናምን ያረክ እንደምታሰቃያቸው ስለሚያውቁ በፈሳህበት እነሱ ያሩልሃል ይሄ ነው ችግሩ እንጂ አንዳቸው
አክብር ነው። ረፍት አለው ስራው። ስራ እኮ በሳምንት 3 ቀን ምሰሪ፣ አንዳንዴ አይገኝም፣ ተባራሪ ነው ምሰሪ። ፓርት ታይም በሰው ቤት እየሄዱ እያጸዱ ምናምን ወዲያው ገንዘቡን ተቀብለው ነው። ለሰዓት ስራ፣ የ3 ሰዓት ስራ በሳምንት 3 ቀን እያልን ተባብረን ብዙውን ስለምንኖር የቤት ኪራይ እንከፍላለን፣ በጋራ አስቤዛ አድርገን እናበስላለን በተራ። ቤትም ኪራይ ብዙ አይገኝም። የወንዶች ስራ የሚባል ሄዶ እየቆሙ የቀን ስራ ካገኙ ይሰራሉ፣ ካላገኙ ተመልሶ ይመጣሉ። ሴቶች ለብቻ ወንዶች ለብቻ ነው የምትኖሩት ወይስ ወንዱም ሴቱም አንድ ነው? ሰዎች አንድ ላይ ኖሩም። በሰዓቱ የተለያየ ሃይማኖት አለ፣ ኦርቶዶክስ፣ ካቶሊክ፣ ሙስሊም፣ ቤንጤ ነበሩ። የዛ ሰዓት ሳስታውሰው በጣም ነው የሚገርመኝ። ሁሉም ሰው ችግር ላይ ነው፣ አንድ ላይ ነበር ሁላችንም እኮ። ግን ወንዱም ሴቱም አንድ ላይ ነው ወይስ ሴት ለብቻ ወንድ ለብቻ ነው? አንድ ክፍል ላይ ነበር። እንድርድር ብለን ምን ሆነሽ ነው? አንድ ክፍል ላይ የምን ምቾት አለ? አንድ ፍራሽ ላይ ስትደረደሩ በወንዱና በሴቱ መካከል ሌላ ነገር አይፈጠርም? ተለያይተን ነበር የምንኖረው። ተለያይተን እንደዛ በጥቅጥቅ ይዘን እንተኛለን። ወንድ ለብቻ ሴት ለብቻ። መተማመን አለ። ወንድማሞቹም አሉ እዛ ውስጥ። ለምሳሌ እህትና ወንድም 2 ነበሩ ለምሳሌ በሰዓቱ እና ከዛ ቀስ እያሉ ሌላ ነገር ትዝ አይለውም። እየራበው እየቸገረ አይታሰብሽም። በዛ ሰዓት የቤት ኪራይ እንዴት ተያይዘን እንክፈል፣ ምግብ እንዴት እናድርግ ነው። አብዛኛው ስራ የሌለው ሰው አለ። ሲመችሽ እኮ ነው የሆነ ነገር የሚታስቢው። በሰዓት ችግር አለ አይደል? በዛ በበረሃን ገብተናል፣ ስራ የለም። ሊቢዎቹም በጣም ወንዶች ያስቸገሩ። መጨረሻ ላይ ማታ ላይ ጥቁር የለበሱ ይገቡብናል፣ ብር አምጡ ይላሉ። ከዛ ባልና ሚስት ነን ስትያቸው ይተውን ነበረ። እንደዛ እያልን ባልና ሚስት እያልን የቃቃ ጫወታ ይሁን ሰው መዋደድ ጀመረ። ከዛ በኋላ እኔ በዛ ሰዓት ከአንድ ሰው ጋር ተዋደድን፣ ንካ አደረግን ምናምን፣ ፍቅር ተጀመረ ማለት ነው። ከዛ ልክ ሊቢያ ልንወጣ ስንል እኔ እርጉዝ ነበርኩኝ። ከዛ ከኛ የነበሩ ሰዎች ወጡና 4 ሰዎች ቀራን። ሁሉም የወጡ ይሞክራሉ፣ ገንዘብ ስላላቸው ይመለሳሉ፣ ይበላሉ ባህር። እኛ አንድ ቀን ወጣን አልተመለስንም፣ ከሊቢያ ማለት ነው። ወጣን ወደ ባህር ገባን። ባህር ስትገቢ ደግሞ ከሊቢያ የሚወጣ መርከብ የእንጨት መርከብ ነው፣ ጥንቃቄ የለውም፣ ሹፌር የለውም። ከኛ ጋር የሚጓዘው አንድ ስደተኛ ነው። ዝም ብሎ ሁሉም ይከፍል የለ። ስንከፍል እሱ በነፃ ይሄዳል፣ ግን ይነዳል። ምንም ልምድ የለውም፣ መንገዱን ያውቅም፣ ዝም ብሎ የሚነዳ መንገድ ተጀመረ። በዛኛው መርከብ ላይ አንዴ ውሃ ይገባብናል፣ እንቀዳለን፣ ይሰምጣል ውሃው ሲሞላ። አይደለም እንዴ እየነዳ የሚወስዳችሁ? መንገደኛ ነው እንዴ የሚወስዳችሁ? አዎ መንገደኛ እኮ ነው። አንድ ሰው እኮ ዝም ብሎ ነው እኮ በቃ አውቃለሁ ብሎ ምናምን እንዴት ያውቃል? ይሄዳል፣ ዝም ብሎ ነው የሚነዱ። ለዛ ነው ባህር ላይ ረጅም ሰዓት ያቆዩን። ዝም ብሎ እኮ ጣሊያን በቀጥታ አይገባም እኮ የሚያመርከብ ጣሊያኖች ናቸው የሚያድኑት ብዙ ሰው። እና ለደላላው ለምን ይከፈለዋል? እሱ አብሮ አድርሷችሁ ማይመጣ ከሆነ ሁሉም ሰው ይከፍላል እኮ። አንድ ሰው ነው የማይከፍለው፣ የሚነዳው ብቻ ነው የማይከፍለው። ኖ ታዲያ ለደላላው ለምን ይከፈለዋል? አብሮን ማይሄድ ከሆነ አድርሶን ማይመጣ ከሆነ ለምንድን ነው ብሩ? እዛ ጋር ወስዶ ሊጭንሽ ብቻ፣ እዛ ጋር ሰብስቦ ሊጭንሽ። እዛ ጋር ማን አውቃል ሰው? እዛ ጋር ምን ኢንፎርሜሽን አለን ሲጀመር? እሱ ሰብስቦ ይሄ ነው ወደ ጣሊያን መሄጃ ብሎ ካላስገባን በምን አውቀን እንሄዳለን? ጣሊያን ቤት እንደሆነ በምን እናውቃለን? መስመሩ የሚያውቀው እንደዛ ነው እንጂ አድርሶን የሚመለስ የለም። ሹፌሩ ከማያውቅ ሰው ጋር ማለት ከኔ እኩል ተጓዥ ከሆነ ሰው ጋር እውቀት እኛ የምናውቀው በኋላ እኮ ነው። በቃ በኋላ እኮ ነው የምናውቀው እንጂ አናውቅም። ኮምፓስ አለ እያሉ አቅጣጫ መጠቀሚያ ኮምፓስ ይሰጣል። ኮምፓስ ኮመንት ላይ ኮምፓስ አለ እያሉ የለም። እኔ የሰማሁት እንደዛ ነው። ለዛ ነው ባህሩን ሲዞረው ሁሉም አይገባም። አንዳንዴ ሌላ ሀገር የሚገቡ እኮ አሉ። ለዛ ነው ጣሊያን ብለው ተነስተው ሌላ ሀገር ይሄዳሉ አንዳንዴ። አዎ ሌላ ሀገር ይሄዳሉ። ብዙ ቦታ ሲጓዙ እኮ በዛው የሚቀሩ የሚሰምጡ አሉ፣ ብዙ አሉ። እኛ አሁን ከገባን በኋላ የሰመጠ ወደ 3 መርከብ አለ ያኔ ማለት ነው። መንገድ ባለማወቁ እንትና እንደገጠመው ያኛው ልጅ ማን ነበር? መሐመድ የሚባል ልጅ የዛሬ ስንት ዓመት ምናምን ኦልሬዲ ተንሳፋ መሀል ላይ ቀርታ 15 ቀን እሱ ብቻ በህይወት የተረፈው ልጅ ታሪክ አለ። እንደሱ ማለት ነው አይደል? ብዙዎች በቃ እንዳለ ሰምጦ የሚቀሩ አሉ። ዋና የሚችሉ ሆነ የሚወጡበት ሁኔታ አለ። መርከቡ እንትን ሲል ውሃ ሲሞላ አምልጦ የሚወጡ አሉ። ዋና ካልቻሉ በዛው ነው የሚቀሩ። ማንም ሰው አይደለም እዚህ ባህር ላይ እዛ ሰሐራ ላይ ራሱ ሰው ሲወጥቅ ሞቶ አቃለው ከኛ ጋር ማነሳው ሰው የለም። ዝም ብሎ በቃ ነፍሰ ውጪኝ ማለፍ ነው።
በተለይ ደላሎች በሰዓቱ ሰሃራ ላይ አግዙንም ናል። እዚህ መርከብ ላይ ግን በቃ ሰው ሁሉ የተባበረ ነው። ውሃ ይገባል፣ እንቀዳለን፣ ወደ ላይ ይወጣልናል። ውሃ ሲሞላ እንጨት ስለሆነ ትክክለኛ መርከብ ስላልሆነ ይሰምጥ ነበር በሰዓቱ። ብዙ ስቃይ ነበረው። አንድ ጊዜ ግን የሰማሁት የሚነፋ ፕላስቲክ ነው። የእናንተ የእንጨት ነው፣ የእንጨት ነበረኛ። ኦኬ እናንተ ስንት ነው የተጫናችሁት? አረ ብዙ ነን ወደ 300 ሰው እንደዛ ይሆናል። 300 ሰው ባንዴ? አዎ ይሆናል እንደዛ። ኦኬ ብቻ ብዙ አላስታውሰውም ሀቢባ። እሺ 300 ሆናችሁ ጀመራችሁ ጉዞ? እሺ ጀምረን መሀል መርከብ ላይ ወደ 5 ቀን እንሆናለን። እዛ ባህር ላይ የትልቅ የጣሊያን መርከብ ተቀበልን። ትልቅ ቤት የሚያክል እነሱ እኮ ያሉ በዛ ሰዓት ድሮ ቼክ አደረጉ ነበር ሰው ይመጣል የሚለው። አሁን በጣም ጨከኑ፣ መንገዱን ዘግዙት እንጂ። የዛሬ ስንት ዓመት ነው አንቺ ስቴጅ? ኧረ ቆይቷል፣ 10 ምናምን ሆኗል። ኦኬ እሺ 5 ቀን ተጉዛችሁ 5ኛው ቀን ላይ የጣሊያን ትልቅ መርከብ አገኛችሁ። ትልቅ መርከብ ማንም እዛ ጋር ሳይሞት ማንም ሳይወድቅ 5 ቀን ተጓዛችሁ። አዎ በእኛ ጊዜ ጥሩ ነበር። ብዙ ሰዎች ነው የመጡልን። ብዙ ሰዎች ነው እንትን ያሉ። የሞተ ሰው የለም በእኛ መርከብ። አዎ እሺ ምግብ ሳላለቀባችሁ እዛ የወለደች እናት አለች መርከብ ላይ አስታውሳለሁ። ሚጣ መጥቶ እዛ መርከብ ላይ እንዴት ሆነች? ምግብ ውሃ አያስፈልግሽም፣ በጣም ያቅለሽልሻል። ውሃው ነክቶናል፣ ጸጉራችን ድረስ ውሃ ነክቶናል። ግን ውሃው ጨውጨው ይላል፣ ያቅለሽልሻል። ምግብ አያስፈልግሽም። በጣም ጦቅረን ምናምን ነው። እኔ ከዛ በኋላ ቆዳዬ እንደ እባብ ነው የተቀየረው። ወላሂ ነው የምልሽ። እኔ ማንነት አይታወቅም ነበር በሰዓቱ። ፀሐዩ አለ፣ ድካሙ አለ፣ ትፈራያለሽ፣ ጭንቀቱ አለ ምናምን። 5 ቀን ማለት ፀሐይ እኮ የመታን ነው ምን ብለው እዛ እየተሽከረከርን ማለት ነው። ከዛ በቃ በጣም ከባድ ነበረ። ከሰሃራው ይልቅ የባህሩን ከባድ ነው። ግን 5 ቀን ቢሆንም በቃ የወደቀ ሰው የአሳ እራት ነው የሆነው። ዋና ቢችልም ወዴት ይሄዳል? ረጅም ስለሆነ ትልቅ ስለሆነ በጣም እና ከዛ በኋላ ያው መጡ አዳኑን፣ ባህር ዳርቻ አስቀምጡን፣ ብስኩት ውሃ ምናምን ሰጡን፣ ወደ ካምፕ አስገቡን ጣሊያኖች ማለት ነው። ከዛ ያው ኢንፎርሜሽን ያለው አሁንም አለማወቅ ሸሽ ገንዘብ ያለው ምናምን አሻራ ሳያረግ እኛ ካስገቡን ቦታ ወደ ዩኬ ምናምን የሚያውቁት ሀገር ሄዱ። በደንብ የሚያውቁ ማለት ነው። ለምን እንደወጡ አላማ ያላቸው። እኛ ዝም ብለን የምንሄድ እኛ ምስኪን ነው ምስኪን ማናቅ ከሁሉ ነገር ከቆየ የሚገባኝ እኔ ራሱ ማለት ነው። እና በቃ 7 ወር ምናምን አስቀመጡን እዛ ካምፕ ላይ። የተሰለፍነ ምግብ ይሰጡናል። ቀስ በቀስ ኢንተርቪው ተደረገ። ኬዛችን አቀረብን ምናምን። በዛ ሰዓት ረመዳን ነበረ። ረመዳን ሲሆን ቀን ላይ ተሰልፈን ምግባችን ለስዑርና ለእራት እናስቀምጥ ነበር። ዝም ብሎ ባስታ መኮረኒ ነው የሚሰጡን። የሆነ ወቅት ላይ አስታውሳለሁ ስጋ ብሎ አመጡ። የፈረስ ነው ምናምን እያልን በጣም እንሳሳቅ ነበር። እንዴት ታደርጊዋለሽ? ምን እንደሆነ አናውቅም። አንበላ ነው በሰዓቱ። ሐላል ሐራም የሚባል ነገር ራሱ መለየት የጀመርነው ከዛ በኋላ ነው። በቃ በዛ ሰዓት እኛ ምንም አይደለንም፣ ምንም የለንም፣ መንገድ አናውቅም፣ ዶክመንት የለንም። ካምፕ አስቀመጡን ማለት ነው። 7 ወር የሚሆን ካምፕ ተቀመጥን። ከዛ በኋላ እኔ ልወልድ ሲል በቃ ካምፕ ያለው ሰው እስቲ ሂጂ ሌላ ሀገር ብሎ ምንም ማስቀመጫ ከለከሉኝ። እስቲ ሞክሪ እንደው ሌላ ሀገር ብትሄጂ የልጅሽንም እድል አታበላሹ ብሎ እንዳልቀመጥ አልፈለኩም። ኢንፎርሜሽን የለኝም ሙቀትም የለኝም አይደለ ሂጂ እስቲ ከዚህ ሀገር ብሎ ኢንተርቪው ካደረኩ በኋላ ዶክመንቴ ሳልቀበል ውጤት ተቀብዬ ነበር። ጥዬ ወጣሁ ወደ ሌላ ሀገር 15 ቀን ሲቀረኝ ልወልድ። ከዛ እኔ በእጄ እንዳጋጣሚ $100 ብር ነበረ ለደላላ አንዲት ልጅ ነበረች። ከዛ ከካምፕ ቅልቅል የምትል ወደ ከተማ የምትሄድ ሰው ታቅ ነበረ። መኪና አገናኘችኝ። አንድ ደላላ ቲኬት ቆርጦ ወደ በቃ ጀርመን ትሄድ ተባለና ወደ ፈረንሳይ የሚሄደው ትሬን አሳዘኝ። ከዛ በኋላ ስጓዝ ወዴት ነው የሚሄደው? ማን ጋር ነው የሚሄደው? የት ነው ሞዶ አላውቅም። ወላሂ ሀቢባ ፈረንሳይ ሲደርስ ወረድኩና አንድ ፓርክ ላይ ቁጭ አልኩኝ። የት እንደሆነ አቅም 2 ወንዶች አገኙኝ። አንቺ ሀበሻ ነሽ? አዎ። እባክሽ ያረገሽው ልጅ ሱዳኒ ነው ያበሻ አሉኝ። በዚህ በኩል በግሪክ የሚመጡ የሚያርጉ አሉ ምናምን። አረ ሀበሻ ነው ተው እባክህ። እኔ እንግዲህ ሰው ገፋፍቶኝ ነው የወጣውኝ አልኩኝ። በይ ለዛሬ እናሳድረሻለን ብሎ 2ቱም ይዞኝ ገቡ ቤታቸውን። ልክ እንደ ሴት አስተናገዱኝ።
በደንብ አስተናገዱኝ። አንድ ክፍል ሰጡኝ። ምናልባት ፍተሻ ይመጣል ቤታችንና እዚህ በፌ ውስጥ ግቢ በር ሲንኳኳ አሉኝ። ክፍሌን የግሌን ሰጡኝ። ከዛ በኋላ ማታ የሆነ ሰው ያንኳኳል። እነሱ ያሉኝ ነገር ግን የሆነ በፌ ውስጥ ልገባ ሲል ሆዴ በየት በኩል ያስገባኝ። እርጉዝ ነኝ። ለካ ፍተሻ አልነበረም የመጣው ሌላ ሰው ነው። በቃ ነይ ውጪ ውጪ ብሎ ነገሩኝ። ወጣሁኝ። እነሱ አሳደሩኝ። የት ነው የምትሄጂ? ጀርመን ማንጋ ምንም እኔ የማውቀው ሰው የለም ምናምን ብያቸው፣ በቃ እንደውም ጀርመን አትሄጂ በጣም ወረቀት እየሰጡ አይደለም፣ ሆላንድ ላይ ትንሽ ኢንፎርሜሽን አለን ቶሎ ቶሎ ያስተናግዱሻል ብሎ ወደ ሆላንድ ላኩኝ። እነሱ ትኬት ቆርጦ አሁንም እዛ ወርጄ ምንም የማውቀው ኢንፎርሜሽን የለኝም። አሁንም ዘማ አንድ ወንድ ልጅ አግኝቶ ቤቱን አስገባኝ። ከዛ በኋላ ሲጠይቀኝ ሆላንድ ስትወርጂ ማለት ነው ከፈረንሳይ ሆላንድ ስትወርጂ አሁን በፈረንሳይ በትሬን ሆላንድ ወረድኩኝና ዝም ብዬ ሄድኩኝ። እሱ የቱ ጋር በጣም ይተባበራል አይደል? ፈረንሳይ ላይ ምን በጣም ይተባበራሉ። ሀበሻ መንገድ ላይ አግኝተው ወስደው ቤታቸው ያሳድራሉ፣ ያሳፍራሉ። አሁን እንደድሮ አይደሉም። ወላሂ አሁን እንደድሮ አይደሉም። በፊት ሆን ይችላል። አሁን ሰው በዛ አሁን ነፍ ነው ውጭ የሚያድርሰው ወረቀት የሌለው ሰው በጣም ነፍ ነው በሸራ የሚያድሩ። እንትን የልጅሽ አባትስ አብሮሽ አልመጣም እንዴ? ከልጅሽ ካምፕ ነበረ። ካምፕ ነው ጥዬው የወጣሁት እኔ ጣሊያን ውስጥ ካምፕ። እህቱ ነበረች አልፈለገችም እንደወጣ ጥዬው ነው ብቻዬን የወጣሁት በሰዓቱ። ኦኬ እሺ። ከዛ አሁንም አንድ ወንድ ልጅ አስገብቶ አሳድረኝ። ምንድነው ግን እነሱ ብቻ ነው የሚያገኙ ምስኪኖች። ከዛ በኋላ ቤቱን ገብቼ ጠየቀኝ ያለውን ነገር። ስለ ኬዝሽ ማጥናት አለብሽ፣ አሻራ ካለሽ ነገር ማጥፋት ወይ ማቃጠል ምናምን ሆነ የሚቀባ አለ አማከረኝ። ግን በዚህ መሀል ላይ መቼ ነው የምትወልጂ ሲለኝ 15 ቀን ነው አልኩት። ከዛ በኋላ ደነገጠ። እንዴ ቤቴ ብትወልጂ እኮ ለእኔ በጣም አደጋ ነው አለና ምንም ኬዝም ሌላ ሳልቀይር እጅንም ስሜንም ሳልቀይር ምናምን ጠዋቱን ወስዶ ወደ ፖሊስ ጣቢያ እጅ እንዲሰጥ። ከዛ ፖሊስ አግኝቶ ወደ ካምፕ ወሰደኝ። ካምፕ ሄድኩኝ። ተቀበሉኝ፣ ያስቀመጡኝ። ዝም ብሎ ያስቀምጡሻል አዲስ ስትሆኚ። ከዛ በኋላ የሆላንድ ደግሞ ሌላ ነው። በጠዋት ይቀስቅሱሻል፣ ቢሮ ወስዱሽና ያስቀምጡሻል። ከዛ ወስዶ አስቀመጡኝ። ወደ 3 ቀን አመላለሱን። ኢንተርቪው ሳላደርግ ኢንተርቪው አድርጌ ምናምን ካምፕ ማደሪያ ሰጡኝ። ከዛ በኋላ መውለጃ ይደረሰ። መውለጃ ሲደርስ ባሚጥ ልጅ አይወጣ። ጠዋት እኔ ይሄ ኦፕሬሽን ያደርጋሉ ሆላንድ ላይ ኦፕሬሽን ያደርጋሉ ስለሚባል በጣም ፈራሁኝና ሚጤ ሲመጣ ዝም ብዬ ቁጭ አልኩ። ለ2 ሰዓት ቤት ብቻ ክፍል ሰጥቶኝ ነበር። ልጅ አልጋ የሆነ የሚለበስ የሆነ አሮጌ ልብስ ምናምን ሰጥቶኛል። ከዛ በኋላ ሚጤ ሲመጣ ፈርቼ ዝም ብዬ እያልኩኝ እኔ አጠገብ ደግሞ ሌላ ነጭ ከባላ ጋር ታማ ነበር ልትወልድና እነሱ ሰምቶኝ ወሰዱኝ፣ ወደ ሆስፒታል ወሰዱኝ። ልክ ሊነጋ ነበር የወሰዱኝ። ሚጥ ቢባል አልመጣም። እስከ ምሽት ድረስ አልወለድኩም። ማጠንከሪያ መርፌ ሰጡኝ። ከዛ እንደምንም ማታ ላይ ጮሃለሁ እናቴ ላለው ጮሃለሁ። እስካሁን ደረሰው ምንም አላፍርም፣ ምንም አይመስለኝም። እኔ በቃ ጮኸቴ ነው። እንደምንም አላከብድብሽም ካለሽበት ሁኔታ እንደምን ወለድኩኝ። ማታ ላይ ወለድኩ። ልጄን ስም ጠየቁኝ። በጣም ደስ አለኝ። ወደ ካምፕ መለሱኝ። ለልጄ አልጋ ሰጡት፣ ክፍል ሰጡኝ። ከዛ በኋላ ልጁን አላምነውም። አልጋ ላይ ያስቀመጡት አጠገቤ ነው የማስቀምጠው። አላምነውም። ተይ እዛ ካምፕ አሉ ሰዎች ተይ ልጁ ለምድብሻል አታሰኝ ሲሉኝ ፈራለሁ። በቃ ተነስቶ የሆነ ሰው የሚወስድብኝ መሰለኝ አጠገቤ ነው የማስተኛው። እንደዛ ያደረኩኝ። ኢንተርቪው ተደረኩኝ። ምንም ካምፕ ሲያመጡሽ ማን ያረስሻል ማለት ማን ይንከባከብሻል? የለም መታረስ እዛ ተሰልፈሽ ነው። እንደውም የሆላንድ ደግሞ የሚያስጠላሽ ነገር የሚቀባ ዳቦ ነው። ምሳ የሚቀባ ዳቦ ነው። ቁርስ የሚቀባ ዳቦ ነው። አው ማር የሆነች ጅብና አለ የሆነች አጠባለው። ወተት ደግሞ በጣም ፈሳሽ ነገር አጥሚት የሆነ የሚጠጣ ወተት የለም። ቤት ይመጣል ሀቢባ። ክፍሌ ምንም የለም። ክፍሌ ህቃ የለም። አያውቁም እንደ የወለደች ሴት ፈሳሽ ነገር እንደሚያስፈልጋት ጡቷ ወተት እንዲኖረው አያውቁም። ኖ የለም፣ እንደዛ የሚባል ነገር የለም። አንቺ እኮ ገና ወረቀት የሌለሽ አንድ ስደተኛ ነሽ። ማን ነው ላንቺ ስፔሻሊ የሚያስብልሽ? ማንም የለም የሚያስብልሽ። ኖ እንደዛ ነገር የለም፣ አልተደረገም። የሚገርምሽ ነገር እኔ ከዛ 2 ቀን ምግብ አመጡልኝ። በ3ኛ ቀን ሄጄ ተሰልፌያለሁ ምግብ ለመብላት በግዴ ነው። እሺ 2ቱን ቀን ማን አመጣልሽ? ያመጣሉ ህጋቸው መሰለኝ። የሆነ ሰው ወይ የምታውቂው ሰው አመጡልኝ። የሚያውቁኝ ሰዎች ወረቀቴን ይዘው
ኦኬ ሰው እንጂ ራሱ ተቋሙ ይሄ ማቆያው ቀጥሮልሽ ሰው ሳይሆን እንዲህ ልክ እንዳንቺ ስደተኛ ስለወለድሽ ካልጋ ተነስተሽ ሄደሽ ተሰልፈሽ ምግብ ማምጣት ስለማትችይ ራሱ እንደ ትብብር ሄዶ ነው የሚያመጣልሽ ካርድሽን ይዞ። አዎ እንደዛ ነው። የወለድኩበት ወረቀት ይዞ በዚህ ቁጥር ብሎ ያው ካምፕስ ስለሆነ የሚያውቁኝ ያመጡ 2 ቀን። ከዛ በኋላ ያው ከዛ ቀን ጀምሬ ሄጄ ተሰልፍኩ ነው የሚበላ እንደማንም ቁርስም ምሳም ራትም ሲደርስ ማለት ነው። ከዛ ልብስ ክርምት ነበርና ልብስ ለማጠብ ራሱ ታች ትወርጃለሽ ምናምን ብርዱ ምናምን በጣም ታመምኩኝ። ከዛ በኋላ እንደውም እንደዛ ያደረኩ 6 ወር ተቀመጥኩኝ። 6 ወር ከዛ በኋላ ምን አደረጉ? ኢንተርቪው ካደረግሽ በኋላ ደግሞ ከካምፕ አውጥቶ ሌላ ቤት ሰጡሻል መኖሪያ ለጊዜው ጉዳይሽ እስከምትከታተይ። ኢንተርቪው ካደረግሽ በኋላ ጉዳይ እስከምትከታተል በወር ያስቤዛ ይሰጡሽ ማዳሪያ ይሰጡሽና ቤት ሰጡሻል። ቤት ሰጡኝ ክፍል ከብቻይ ከሌሎች ጋር ሽንት ቤት ሳሎን በጋራ ሀበሾች ጋር ነበር የደረሰኝ። ሌላ ከተማ ሄድኩኝ። ከዛ በኋላ በቃ መኖር ጀመርኩ ብዬ ተስፋ አድርጌ መኖር ጀመርኩኝ። 6 ወር ሲደርስ አሰሩኝ። አሻራ አለኛ የጣሊያን ሀገር። አዎ አሻራ አለኛ የጣሊያን ሀገር። ወጥቷል። ምንም ነገር እኮ አልተዘጋጀሁኝ እንዳይወጣ እንኳን። ከዛ አሰሩኝ። ለ15 ቀን አስሩኝ። ሊወስዱኝ ሲሉ አልሄድም ብዬ በቃ እየየ አልኩኝ። እየየ ብል ማንንም ሊሰማኝ አልቻለም። መጀመሪያ ሲወስዱኝ ራሱ እዚህ አብሮኝ የነበሩ ሀበሾች ልጄን ይዞ ቢያለቅሱ ምን ቢሉ በቃ ምንም ህጋቸው ስለሆነ 15 ቀን ወስዱሻል። እስር ቤት የሚባለው ክፍል ይሰጡሻል፣ ምግብ ይሰጡሻል፣ ሴፍቲውን የጠበቀ ነው። ልጅ ስትጂ ለብቻሽ ነው በሰዓት ያኔ ማለት ነው። የዛሬ ስንት ዓመት አሁን ያለው ህግ አላውቅም። የዛኔ አንቺ 15 ቀን ስትታሰሪ ህፃኑ ማን ጋር ቆየ? አብሮኝ ከልጅሽ ጋር አትለኝም። አብሮኝ ያለ እሳይ አደግነቱ ከልጅ አይለኝም። ጊዜ ልስጣቸው። ኧረ እንደዛ አይነት ህግ የለም። እንደዛ አላረጉም። አሰሩኝና ገባሁኝ። 15 ቀን ከቆይ በኋላ ትመለሻለች ሲሉ አልሄድም ብዬ እየየ ብልም ሊሰሙኝ አልቻሉም። በግድ ለ3 ከልጁ ዞር አድርጎ አንድ ክፍል ወሰዱኝና አሰሩኝ። በቃ ታሰር ስላልኩ ከኋላ እጅ አሰሩ። በ3 ፖሊስ በህዝብ አየር መለሱኝ ማለት ነው። እንደ ወንጀለኛ አልፈቱኝም። እዛ ውስጥ ራሱ አሁን ሳስበው ይገርመኛል። ለምን መለሱኝ? ስለረበሽኩኝ እዛ የሚሳፈረው ሰው ትረብሻለች በሚል ይመስለኛል። በዚህ በኩል ልጅ አንድ ፖሊስ አቀፈ፣ 2 ፖሊስ ከጎን አጅቦኝ መለሱኝ። ጣሊያን ሀገር ማለት ነው። ጣሊያን ሀገር መልሶኝ አንድ መጥፎ ሴት ቤት አስገቡኝ ከልጄ ጋር። እሷ ተቀበለችኝ። ከዛ በኋላ 8 ወር ኖርኩኝ። ወረቀቴን ምናምን ከዛኛው ከተማ አምጥታ አሰራች። የልጄ ገና ወረቀት አልተሰራም ምናምን። እዛ ቋንቋ የለም፣ ስራ የለም፣ መጥፎ ሴት ነች። በዛ ቦታ እንደውም ስደተኛ የለም። እየተከራከርኳት ነበረ። እኔ እኮ ስደተኛ ነኝ፣ ሌላ ሀገር ሄጄ መጣሁ፣ መብቴ እዚህ ጋር ነው። ለምንድን ነው የምታስቀምጪኝ? ሴንተር የሚባል አለ የምትማሪበት፣ ወደፊት ስራ ለመስራት የምትንቀሳቀሽበት አለና እዛ መሄድ ፈልጋለሁ ስል ነገሮችን አበላሸችብኝ። እንዳልሄድ ጻፈችብኝ ማለት ነው። 8 ወር ተቀምጣለች እቺ ሴት። የቤት ኪራይ አልከፈለችም፣ ምንም አረቀችም። ልጇን ማሳደግ አቅም የላትም ማለች። ልጄ ራሱ ለማብላት የምግብ ሰርቃን ነበርኩኝ። እዛ ጋር የነበሩ አንድ አረብ ፓራላይዝ፣ አንድ ኤርትራዊት ልጇ የታመመ፣ አንድ ሌላ ኤዥያ ልጇ የታመመ ልጄ መብት ይኖረዋል ብዬ ያቺም የተጻፈች ወረቀት ምክንያት አድርጌ ብዬ ተመለስኩኝ። እዛ ተመልሼ እንዲያሳድሩኝ ካምፕ ነበሩ ልጆች ሰው አድርጉልኝ ብዬ አደርኩና ተመልሼ አሁንም እንደ አዲስ ካምፕ ሄድኩኝ። ለምንድን ነው የተመለስሽው? ልጄ የተወለደው እንዲህ ነው፣ ልጄ ሊቀሙኝ ነው ምናምን። በምን አወቅሽ? ሰው አስተርጉሙልኝ ነው ምናምን ብዬ ወረቀት ሰጠኋቸው። አሁን እንደ አዲስ ኢንተርቪው፣ አሁን እንደ አዲስ በዛኛው በሌሊት ወስቶ ቢሮ ያስቀመጡን ምናምን። ከዛ በኋላ ጉዳይ ተከታተሉልኝና አሁንም የ1 አመት ወረቀት ሰጡኝ። የሆነ እንደብታቃ ተስፋ የሚሰጥ ነገር። በቃ ሰዎችም ደስ አላቸው እኔን የሚያውቁኝ። በቃ አትሄጂም አሁን ይሄን አዲስ ልሻል 1 አመት ወረቀት ከሰጡሽ አምኖበታል ማለት ነው ምናምን ብሎ አሁንም
መኖሪያ መጀመሪያ እንዳልኩሽ ላኩኝ እዛ በቃ አስቤዛ ይሰጣሉ ማደሪያ ይሰጣሉ እየኖርኩኝ ያለ ስንት ወር ተቀመጥኩኝ ያኔ ልጅ ሲመለስ 1 አመት ከምናምን በዚህ 8 ወር ተቀምጫለሁ 1 ወር ከ6 ወሩ ነበረ እዛ አሁን 6 ወር ይመስለኛል የተቀመጥኩት በድጋሚ በቃ ተስፋ አረኩኝ ወረቀት ሰጡሻል 1 አመት ወረቀት ሰጡኝ በቃ ብር ተሰጥቶኝ ያላልኩሽ አስቤዛ አርጋለሁ ምናምን ትምርት ምናምን አልጀመርኩም ምንም አጀምሪ ወረቀት ሳይኖርሽ ሆላንድ ላይ በቃ ተስፋ አርጌ በቃ ብር ተሰጥቶ ሁሉም ነገር ከዛዝቻለሁ አስቤዛ የሚባል ለጥ ባልኩበት አሁን መጡ ፖሊሶቹ አሁንም ሊመልሱኝ ማለት ነው 3 ፖሊስ መጣ ከዛም ቤት እንደማላመጥ ደግሞ ጥሪ ማይሰጡሽም አስጠነቅቁሽም አንዳቸው ከመስኮት ቆሙ ሁለቱ ከበር ቆሙ ለጥ ብያለሁ አስቤዛ አርጋለሁ እኔ የደላኝ ሰው ድንግጥ አልኩኝ በጣም በቃ ቆሌ ግፍፍ አለ ያኔ ከመጀመሪያ ልክ በሁለተኛ በጣም አዘንኩኝ አሁንም ወሰዱኝ ማሰሪያ ቦታ አሁን ግድ በቃ ልትመለሽ ትታሰራለሽ 15 ቀን ግዴታ ነው ወሰዱኝ አሰሩኝ እዛ ጋር ዘበኛ ነበር እስር ቤት አንቺ ቆይ እዚህ ሀገር እዚህ እስር ቤት ለምን መጣሽ አሁን ማለት በድጋሚ እኔ ወድጄ ነው የመጣሁት ብቻ አረሳውም እንደዛ ያለኝ ቀን በቃ ተለመደ ወስዶ 15 ቀን አሁን አሰሩኝና ሊወስዱኝ ሲሉ ፍጹም እንደማልሄድ ቀወጥኩት ምንም በቃ እንደማልወጣ የሁለተኛ ቀን ለብቻዬ ነው አየር ተዘጋጀልኝ በጣም ስለምረብሽ ነበር አልሄድም ልጄ ሊቀማ ነው እኔ ማስረጃ እጄ ነው የመጣሁት ሄጄ ነው ሞክሬ ነው የመጣው አልተሳካም እኔ እዚህ ጋር ጉዳይ ነው ልኝ በሚለው አልሄድም ቢልም ለብቻዬ አየር አዘጋጅቶ እንደውም በሁለተኛ ጊዜ ለሰው ራሱ አላስረከቡኝም ወስዶ ሚላን ጣሉኝ ሚላን ሁለተኛ ከተማ የጣሊያን ከዛ በቃ እነዚህ ሰዎች የሉም ቅድም ተዋጣ ሆላንድ የሚያክል ሀገር ለአንድ ሰው ቦታ ታለው ይናል ህግ ነው ሀቢባ ህግ በዛ ላይ የዛ ሀገር መንግስት ሲጠይቁት አምጡልኝ ይላል አምጡልኝ ካላላ እንደ እድል አንዳንድ ሰው አይመለስም ያሻራ አሁን በቃ እነዚህ ያረፍኩባቸው ሰዎች በጣም ተቸገሩ እኔ ልጅ ይዣለሁ በጣም ይረብሻል ልጅ 1 አመት ከምናምን ነው በጣም የሚረብሸው ከታችም የተከራዩበት ሰው ረብሻ ይላቸዋል ብቻ ችሎኝ ለ2 ወር እነሱ ጋር ተቀመጥኩኝና አሁን ወደ ሌላ ሀገር ሂጂ ብለን እየተነጋገርን ያለ ከሆላንድ ሌላ ሀገር በቃ ከዛ ተሽ ምን ብለሽ ንላክሽ ብለን እየተነጋገርን ያለ ያቺ አንድ ጊዜ ታማመችብኝ በረሃ ላይ ያልኩሽ ጓደኛዬ ሩም ነች ያኔ ካምፕ ጥያቸው ወጣው ነገርኳት አሁን እንትን ይሆናል ነገሩ እንደዚህ ተበላሽቶ አልተስተካከለልኝም ምን ወደ ስዊዘርላንድ የሚባል ሀገር ልሞክር ነው አልኳት አትጂ አሁን ማሻራ ይዘሽ ነው ያለሽ በጣም ትንከራተቻለሽ ነው ወደዚህ ያለችኝ ወደ ሮማ ያንን ወደ ሌላ ሀገር መሄድ ነበር ተውኩኝና ወደ ሮማ ሄድኩኝ በትልቅ ትሬን የምትሄጂ ወደዛ ተሳፍሬ ሄድኩኝ ከዛ ሳንተር ጠየቅኩኝ እነዚህ እናቶች ከልጅ ጋር የሚቀመጡበት ከልጅ ጋር የሚቀመጡበት ቦታ ጠየቅኩኝ በአንድ ቀን ተሳካልኝ እንደውም የጎንደር ልጅ ነው ያገዘኝ እስካሁን ድረስ አረሳውም አንድ ቀን አሳደረና ወሰደኝ እዛ ቦታ ሰጡኝ እናቶች ቦታ አስገቡኝ ከዛ በኋላ ዶክመንቴን አሁን ከዛ ያስተካከሉ ደውሎ ምናምን ተቀመጥኩኝ እዛ የእናትና የልጅ ብቻ ነው የሚሰጡ ለወንዶች ዝም ብሎ አይሰጡም ጣሊያ ነገር በጣም ችግር አለ ወረቀት ብታገኝ ስራ ቤት በጣም የሚያስቸግረው ከዛ በኋላ በቃ ተረጋጋሁኝ በቃ አሁን በኋላ እዚህ ጋር መቆም አለብኝ መስራት አለብኝ ልጅን ማሳደግ አለብኝ ቋንቋ መማር አለብኝ ብዬ እዛም ያው ምግብ ሰጥቶሽ ነው የምትበይ በራስሽ ተበስቲም ገንዘብ የለም ስራ የለም ካምፕ ላይ ማለት ነው 3 ባስ ይዤ ቋንቋ መማር ጀመርኩኝ ልጄን ይዤ ለ11 ሰዓት ከግማሽ ለመማር 3 ከተማ አቋርጬ ነበርኩኝ በትናንሽ ከተሞች ማለት ነው በቀን ጧት ምሳዬን ፈርሜ ወጥቼ ተመልሼ ካልበላው ገንዘብ ስለሌለኝ ይርበኛል ጧት ሄጄ 3 ባስ ቀይሬ ተምሬ ልጄ እዛው ጋር መቀመጫ አለ የትንሽ ጊዜ ይዛሉ ተመልሼ ምሳዬን የበላው እንደዛ ያደረኩ መማር ጀመርኩኝ ከሰዎች ጋር መተዋወቅ ጀመርኩኝ ትንሽ በቃ ተረጋጋሁኝ መሄድ የሚባል ነገር አቆምኩኝ ከዛ በኋላ ሀቢባ ከዛ ጀምሮ ከዛ ጣሊያን ከገባ ጀምሮ አንድ ጊዜ ብቻ
ብር ለላከልኝ ዘመድ ነው የነገርኩት። ከቤተሰብ ጋር አልገናኝም። በቃ ያለው ሁኔታ ሁሉም አያውቁም በብዛት። ከዛ በቃ እንደዚህ ያልኩ የተማርኩኝ ያለ ለተወሰው ተዋውኩኝ። ቤት አፈረስን፣ መኖሪያ ቤት የሚባል አሁን ከዛ ሴንተር መውጣት አለ፣ ወደፊት ስራ መጀመር አለና የሆነ ቤት አፈረስን። የመንግስት ተቃውሞ ያግዛል ኢትዮጵያውያን ኤርትራውያን ምናምንና ትልቅ ቤት ብሮም ላይ አፈረስን። ከ1 እስከ 8 የሚያምር ቢሮ አፈረስንና ውስጥ ገብተን ዘጋን። ተደብቄ እዛ የሚኖርበት ቦታ ለቅሶ አለ ብዬ ነው አንድ ቀን አደርኩኝ። አፈረስን ግን አልገባኝም። ከይቅርታ ጋር አፈረስን የሚባለው ከፍተሽ ትገባለሽ፣ በር ይሰበርልሻል። ግን ስደተኛው ብቻ ይሄ ቤት ስለማይኖር ስደተኛው መብት አለኝ ብሎ ስለሚያስብ ወረቀት ይዞ ነው ያለ። ሌላ ሀገር ሲሄድ ስለሚመልሱት እንደዚህ የሚደረግ ነገር አለ። በአብዛኛው አለ ጣሊያን የጣሊያን ሕግ የሚያውቁ ልጆች ካሉ ከታች ቤት እየተዘጋ በሩ ተሰብሮ መግባት ብቻ በሯ ብቻ መስበር ነው ተሰብሮ ይባላል። ማፍረስ ይሉታል እነሱ። ኦኬ በር ከፍታችሁ ገባችሁ። ውስጡ ቃለው ምናምን ቤቱ ቢሮ ነው፣ ወረቀት ማስቀመጫ በፊት ምናምን ነበሩ ስንገባ። ኦኬ ከዛ አልጋም ቂዳምታችሁ ታድራላችሁ። ባዶ ነው። ቀስ ብለሽ ተስተካከያለሽ። በሩ ራሱ ምን ከፍቶ በሳንቲም ነበር የሚገርምሽ። በሰው ሀገር ምን ታያለሽ? በሳንቲም ነበር በሩ ምን ከፍተው። በጣም ይገርም። 5 ሳንቲም እና 10 ሳንቲም ተከፍተው ነበረ። ስደተኛ ደፋር ነው። በሰው ሀገር ጉልቤ ወጥተሽ በቃ ተዚያም ተስፋ አለ ወጥተሻል። በቃ የሆነ ምን ይደረግ ታዲያ። እነሱም ያው ህጉን አይጠብቁም። ያው መተነባቸው እንደገና ደግሞ ህገወጥ ስራ መስራት ማለት ነው። ከዛ ሮም ላይ ዋናው ከተማ አካባቢ ነው ቤቱ። አፓርታማው በጣም ያምራል። መስታወት ብቻ ነው፣ ውስጡ ግን ጣውላ በጣም ያስጠላል። ለመኖር አይመችም። ነገር ግን ገብቶ ሁሉም ሰው አስተካከለ። ጣውላውን አንስቶ አሮጌ የዕቃ ቦታ አለ የሚያመጣ አምጥቶ ቀስ እያለ አመጣን። እኔ ቀስ እያልኩ ነው ያስተካከልኩ። ማደሪያ አለኝ እዛ ጋር መጠባበቃ ነው። ይሄና ልጄ ጁስ ጠጣ፣ ብስኩት በላ። እኛ ምንም ነገር ሳንበላዋለን ገባንና ፖሊስ የመጣ ስለነበረ ቁልፍ ውስጥ ነበር፣ ላይገቡብን ከልክለን ነበር። ያ ቀን አልረሳም። እንደገና ካምፕ ላይ ሆኜ ደግሞ ምግብ ተሰልፈን እየበላን ጾም ነው ጊዜም አልረሳውም። ያ ቀን አረፋ ነው። በዙሪያ ጥምጥሙ ሱቅ አለ። ኢንፎርሜሽን የለንም፣ ቦታውን በደንብ አናውቀውም። የሆነ ሰው ቦታው ታወቀ ተነተን ነው የምንሄደው። እዛ ከተማ ላይ ያ ቤት ሰብረን ስንገባ ገብተን አሳለፍን። ያ ቀን ነው አደርኩኝ ለቅሶ ብዬ የማድርበት ቦታ የሸወጥኳቸው ምልሽ እንደዛ የተባለ። ከዛ በተራ ነው የሚጠበቀው። ሴቶች አይጠብቁም፣ ወንዶች ነው የሚጠብቁ። ያንን ቤት አለ በስሜ እዛኛው መኖሪያ ሴንተር የሚባለው አለው። ትምህርቴን ቀጠልኩኝ እዛው። እዛ ደግሞ የተወሰነ ተቀምጠሽ ደግሞ ሌላ ቦታ ይቀይሩሻል እዛው። አሁን እዛ ሆኖ ሌላ ወለ ላውረት ነው የሚባል ቦታ ወሰዱኝ። አሁንም የእናትና የልጆች ቤት ነው። እዛ ቋንቋዬን ትንሽ የተማርኩኝ ምን ያልኩኝ ይሄን ቤቴ አለ ያስተካከልኩኝ። በቃ ወደፊት አስተካክላለሁ ቤት አለኝ ያልኩኝ ተስፋ አደረኩ። ከዛ ሌላ ቦታ ለ6 ወር ወሰዱኝ። እዛ ጋር ትንሽ ቋንቋ ለመድኩ፣ ዶክመንት ተስተካከለ። በመሃል ላይ ሆላንድ ላይ ሲጠራ በሀያቴ ተጠራው። ወዛኛው ሀገር በአባቴ ነበረ። ትንሽ የሽን ስተተገኘና ልጅሽ አይደለም የሚል ነገር አመጡ እነሱ። ልክ ዶክመንት ለማስተካከል ሲጀምር ሀብዬ እንደዚህ ምንድነው ብታቃ ፓስፖርት፣ እንደገና የከተማ መኖሪያ ወረቀት 3 አይነት ነው ያላቸው። ከዛ እንደዛ እየተባለ ልጄ ነው። ከዛ ያዩኝ በማየት ብቻ ፈረዱብኝ ልጄ መሆኔን፣ አያያዜን፣ ምስላችን ምናምን በቃ ልጇ ነው በሚል እዛው የሚኖሩበት ቦታ አንድ ጠበቃ ነበረ አግዙኝ። የደም ምርመራም ታደርግ ተባለ ምናምን አላደረኩኝም። ተሳካ፣ ሰጡኝ ወረቀቴን በሙሉ ያስኩኝ። ከዛ በኋላ ልጄም 3 አመት ሞላ። ወዲያ እያልኩኝ ትምህርት ቤት አስገቡልኝ። እኔም ምን ትሰራለች ሲሉኝ አንዳንድ ነገር እችላለሁ ብዬ የምግብ ልምድ አስገቡኝ በ300 ብር አንድ ሬስቶራንት ማለት ነው። ገባሁኝ አንድ ሬስቶራንት እነሱ ጋር እየሰራው ያለ አሁን በቃ ስራ ጀምረሻል መውጣት አለብሽ ብሎ ደግሞ አሁንም ለ1 አመት መቆያ ሰጡኝ። ትንሽ የቤት ኪራይ እየከፈልኩ አሁን ስራ እየጀመርሽ ነው፣ ከዛ በኋላ ሴፍ አድርጊ። ይሄን እድል ብዙ ሰዎች አያገኙትም። አቢባ በጣም ነው የሚቸገሩ እዛ ሀገር።
ማያገኙት አሉ። በጣም የሚቸገሩ ወረቀት ይዞ ስራ የሌለበት አስጠሊታ ሀገር እንደ ጣሊያን እኮ አፍሪካ ነቱላ ነው የሚሉት ማለት ነው። ከዛ በኋላ እዛ ቤት ለአንድ አመት ሰጡኝ። ያኛውን ቤት መጠባበቂያ አለኝ። በቃ ደረቴን ነፍቻለሁ። ቤት አለኝ እዚህ ጋር አንድ አመት ብጨርስም ብዬ የሰራው ያለ ስራ ቦታን ወደዱኝ። 6 ወሬን ኮርስ የሚባል ወሰድኩ። ከነሱ ጋር ወዶኝ ኮንትራት አደረጉልኝ። ከኔ ጋር ማገዛትን እሷን ሂጂ ብሎ እኔን ተኩ በስራ ቦታ። ከዛ ልጄ ትምህርት ጀመረ። ገንዘብ ሴፍ ማረጋ ጀመርኩኝ። ገንዘብ ትንሽ ስላገኘው ቤተሰቤን ማስታወስ ጀመርኩኝ። ደወልኩኝ። ያለው ነገር ሰሙ። ያቺ ሴት ሁሉም ነገር ነገረቻቸው። ያኔ መጥፎ ሴት ሲኖር ተዋቡ ካልኩሽም ሄዳ ያለው ነገር ለወንድም የነገረችው በቃ ጎረቤት ሄደሽ ቡና ተጠጪ ነበርሽባት። ከዛ ወንድሜን አገኘሁት እንዳጋጣሚ። ስራ እየሰራ ነው። ልጅ ትምህርት ገብቷል። መቆያ ለጊዜው ሰጥቶኛል። ከዛ በቃ እንደዚያ ያልን አመት ሞላ። ወንድሜ አገኘና እባክሽ እናትሽን በህይወት እያለች ብሎ ተማጸነ። ትንሽ የሰራው እያለ ከዛ ትንሽ አንድ አመት ይሆናል ሰራሁኝ። ዶክመንትን በእጅ ሆኗል። ምን ሆኗል? ቪዛ ጠየቅኩኝ። ወደዛ ለመሄድ ቪዛ ያስፈልገኝ ነበር። እኔ ወረቀቶች ስርኩበት መንገድ የራሱ ሆነ ህግ አለው። ቪዛ ሄጄ ስጠይቅ እሺ ብሎኝ ነበር። ፕሮሰሲንግ የጀመረ አንድ ወንድ ልጅ ነበረ። ሊቀበል ሲሄድ አንድ ሴት ጥምም አለችብኝ። ኢትዮጵያ ኤምባሲ ሮማ ላይ ጥምም አለች። እኔ ትኬት ቀድሜ ነው የቆረጥኩት። እናቴ ለማየት ልቤ ጥንጥል ብሏል። ከስራ ማስፈቅጄ የሄድኩ ምናምን ቪዛው መጥቶ ልሰጠኝ አልፈለገችው። ጠማመች። ልጁን ይዤ የተንከራተትኩ ነው ምናምን መጨረሻ ላይ 3 ቀን ከተመላለስኩኝ በኋላ በቃ የለም አልመጣም ነው የምትለኝ። ግን መጥቷል። ለምን እንደጠማመች አላውቅም። በዛ ሰዓት በቃ ተስፋ ቆርጬ ወደ ቤት እየተመለስኩ እያለ ቲኬት የሚገርምሽ ነገር 2 ቀን ወይም 1 ቀን የቀራ መጨረሻ ላይ ሰጣችኝ። ደወለች። ተስፋ ቆርጬ ወደ ቤት እየተመለስኩ ነገ መተሽ ቪዛሽን ውሰጂ ያለችኝ። እሺ ብዬ ቪዛዬን ወሰድኩኝ። ልጄን ያዝኩኝ። ከዛ በኋላ ኢትዮጵያ ገባኝ። ከ60 ዓመት በኋላ ማለት ነው። ሱዳን 3 ዓመት፣ ሊቢያ 5 ዓመቱ፣ ልጄ 5 ዓመቱ፣ እዛ ጋር 5 ዓመት 9 ዓመት ነው 10 ዓመት ሞላ። ሱዳን 3 ዓመት፣ ሊቢያ 2 ዓመት፣ ከዛ ጣሊያንና ሆላንድ 5 ዓመት ቶታል። ስለዚህ 10 ዓመት ገባ። አገር ቤት ደስ አላቸው። በቃ ገጠር ላይ ሰው ሞቶ ሰው በዚህ ልክ ይመጣል። ሀቢባ ጨነቀኝ። እንደ አዲስ እንደተወለድኩኝ ሆንኩኝ። በቃ ግራ ገባኝ። ስገባ ሰው እየመጣ ይስመኛል። ቤታችን ትልቅ የሳር ቤት 10 ክፍል የሚሉት ነው። ሰው ገብታ ሙልት በቃ የማይመጣ ሰው የለም አልኩሽ። ለ15 ቀን ነበር ትኬት የተቆረጥኩት። ልጄም እዛ መገረዝ ነበረበት። ያቺ ጓደኛዬ ልጄን አስገርዣ አይገርዝም አውሮፓ ይሄን ማውቅ አለባት። ሲወልድ ጠይቄም ቢያሉ አይገርዙም። አንቺ እዚህ አውሮፓ ላይ እኮ ይገርመኛል። አይገርዙም። ልጆቹ በግል ነው የምናስገርዘው እኮ አረቦች ጋር እኛ ወንድ ልጅ አይገርዙም። ጠየቅኳቸው አልኩ አይገርዙም። ይስቁብኛል። እዚህ ሀገር ራሱ ሄጄ የሆነ ጊዜ ላይ ለሁለተኛ ልጄ ሳቁብኝ እንጂ ይስቁብኛል። አይገርዙም አሉ። እንዴት እንደሚኖሩ አላህ ማለም ራሱ ገርዘው ነው የሚሰጡን። ወንድ ልጅ ስንወልድ እዛ ረባገር ገርዘው ነው የሚሰጡን አልኩኝ። ሴት ናት እንጂ ማትገረዘው ወንድማ ግድ ነው። እሺ እንዴ በ5 ዓመት ኢትዮጵያ ስትገቢ ያስገረዝኩ ልጅሽን? በቃ ደስ አላቸው ሁሉም። እኔ ደግሞ ያቺ ልጅ ስትነኝ ተገርዞ ቦታው ማዘንዘዣ አለ አያሳምም ምናምን ብላኝ ነው። እኔ ከዛ ሳምንት ከቆዩ በኋላ ለእናቴ ልጄ መገረዝ አለበት አዲስ አበባ ላይ ስላል ፍጹም እኔ እያለሁ እንዴት ልጄንማ ቤት ነው አድጄ ምገርዝ ብላ ከዛኛ ሰፈር ያለ ሐኪም ቤት ወስደዋለሁ ወይ ማዘንዘዣ የላቸው። እኔ ደግሞ ለጥንቃቄ ያለው ብዬ ገብቻ ቢባ ልጄን አስጠውብኝ ምንም ማዘንዘዣ የላቸው። ከዛ በኋላ በየት ልግባ ጆሮ ወይ 2 ይዤ ግድግዳ ዙሪ አይኔ መግቢያ መውጫ እንትና ላይ አሳማሙብኝ። በቃ እንደምን ተገረዘ አልደርቃለው። በጣም ቆሰለበት። ጊዜ የደረሰ የኔ መሄድበት ጊዜ ደረሰ። አሁን ቲኬቴን አስረዘምኩኝ። ስራ ቦታ አስፈቀድኩኝ። አሁንም ብመለስ አልዳነም። በቃ ልጁን ጭቼው መጣ ሀገር ቤት።
ለትንሽ ጊዜ ምንም ማድረግ አልችልም። ስራዬን ማጣት የለብኝም። እሱ ደግሞ ቁስል ይዤ ከመጣሁ ሌላ ችግር ነው፣ ከሰሳለሁ በዛ። ምን ሆነ ነው ብለው ይጠይቃሉ? አዎ ከሰሳለሁ። በዚህ ሁኔታ ቢታመምብኝ ስለማይፈቀድ አይፈቀድም ይላሉ። በገዛ ልጅሽ ለማስቀረት መንግስት ማስፈቀድ አለብሽ እንዴ? እንዴ አለብሽ እንጂ የማይፈቀድ ነገር እኮ ነው። ኦኬ እሺ። እና ኢትዮጵያ ጨክነሽ ጥለሽው ብቻውን? ምንም አማራጭ የለኝም። እንደዛ ስራዬን ማጣት የለብኝም። በኋላ እንሽ ከቆየ ደግሞ ፕሮሰሴን ሁሉም ይጓተትብኛል። ኦኬ ትክክል። ብዙ መስዋዕትነት ከፍለሻለሽ። ከዛ ልጅሽ ተመለሽ ወደ ሆላንድ? ምን ሆላንድ? ወጣ ጣሊያን እንዴ? ሆላንድማ በሁለት አየር እኮ በቃ ገርፎ መርፎ ወቅቶ ላክ ሁለት ውጪ እንጂ ብላ ከሀገሩ አባራሽ። ደጋግሜ ስሟን እጠራለሁ። እሺ ጣሊያን፣ ወደ ጣሊያን ተመለሽ? ወደ ጣሊያን ወደ ስራ የተመለስኩኝ በቃ ልጄ ሁሉ ቪዛ ያደሰ ነው የኖረው ለ9 ወር። ከዛ እህቴ ስራ ተከገ 9 ወር ልጅሽ ተቀመጠ ኢትዮጵያ? ተቀመጠ እዛ። እንደውም ጎበዝ ነበረ፣ ቀልጣፋ ልጅ ነበረ። ቁርአን አይረሳም፣ ያወራኛል በስልክ ደህና ነበረ። ከ5 ዓመት እኮ አይረሱም፣ በጣም ትንሽ ሲሆኑ እንጂ እናወራለን በስልክ ደውላለሁ ሁሌ። እንደውም ፓስፖርትሽን አስቀምጠሻል አሁንማ አትረሺን ምሉኝ ነበር። አሁን ልጅሽን ፓስፖርትሽን ስላስቀምሽ ያጎቴ ልጅ ምስት ምናለችኝ፣ ፓስፖርትሽን አስቀምጠሻል አሁን አጠፍብንም ትላኝ ነበር። እውነቷ ነው። አሁን ማስታወሰዋለሁ። ከዛ እየደወልኩ ጠይቀዋለሁ፣ ሁሉ ነገር ይደረግለታል። እንደውም ክፍለ ሀገር ነው የተቀመጠ። እህቴ አዲስ አበባ ነበረች፣ ስራዋን ትታ ለሱ ብላ ሄደች። ከዛ የሆነ ወቅት ላይ አቋርጣ ስትመጣ ኖኑ መጣለሁ ስራዬን ሁሉ ነገር ጥዬ ነው መጣት ካልተመለሽ አልኳት። እሷ ጎበዝ ናት ልጅ መያዝ ላይ። ልጅ ደግሞ በጣም ይረብሻል። 5 ዓመቱ ነበረ። ከዛ በኋላ እሷ ተመለሰች። ትንሽ ተረጋጋው። አሁን 9 ወር ሲሆነኝ ሄድኩኝ ላመጣው። ሄድኩኝና በ9 ቆይ ወደዛ ልሄድ ሲል ማለት ነው ምን ሆነ፣ እዚህ እየሰራው ነበር። ምሽ ለ1 ዓመት ቤት ተሰጥቶኝ ነበረ። ከዛ ቤት ለቅቄ ወጣሁ። ቤትማ አፍርሻለሁ ሄደ። ሰብረን ገብተን የለ ቤት አለኝ 2000 ዩሮ ጨርሼ ቤቴን አስተካክዬ ልጄን ላመጣ ነው ሁሉ ነገር አልጋ ፍራሽ ምናምን ገዝቼ ኢትዮጵያ ላይ ቲኬት ቆርጬ ለአርብ ዕለት እሑድ ልሳፈር አርብ ዕለት ከዛ ቤት ከጣራ ገቡ ፖሊሶች ጣሊያኖቹ ሊያስወጡ ነው። ካፈረሳችሁት ቤት ማለት ነው? ነው ቤት ባለቤት የለውም ግን ቤቱ የመንግስት ነው። የመንግስት ነው፣ ቢሮ ነው፣ የመንግስት ነው። በጣም ነው በቃ የሚናደዱ እዛ አካባቢ ያሉ ሰዎች ጥቁሮች ወጥተን ስንገባ በጣም የሚናደዱ። ያው ጠብቆ ጊዜ ጠብቆ ምናምን አጥንቶ አንድ ቀን በጣራ ገባ። በጣራ በአፍንጫው ፖሊስ ገባ። በቃ ወረዱ። ማንም ሰው የታባቱ እንደማሄድ ትልቅ ባስ አመጡ። ከዛ በኋላ በቃ የለፋሁበት ነገር ሁሉ ቀረ እዛ። ምን አድርገሽ ነበር እዛ ቤት ውስጥ? ቤትማ አደስኩ፣ አስነሳው፣ ጣውላውን አስነሳሁኝ፣ አሮጌ ቤት ሙሉ እቃ አስገባሁኝ። ሶፋ ትንሽ ብትሆንም በዚህ በኩል ከፊል የመኝታ ክፍል ሳሎን አድርጌ ምን አድርጌ በቃ ልጄን ላመጣ ቤቴን አስተካክዬ ልጅ ላሳድግ የለ እኔም ሙሉ እቃዬ ኢትዮጵያ መሰው 2 ሻንጣ ነበር። እሱን ሌላ የቤት እቃ ያ የለፋበት እቃ ሁሉ ቀረ እዛ ውስጥ። ሲኒው፣ ጀበናው፣ ምኑ እዛ ውስጥ ቀረ። በእርግጥ እዛ ቤት እቃ ለማጠብ ምናምን በእርግጥ ተቸግረን ነው፣ የተሟላ አይደለም። እዛ ሄደሽ ነው የምትታጠብ፣ እዛ ሄደሽ ነው የምትሸኝ። ብዙ ሽንት ቤቱ ሩቅ ነው፣ የተሟላ ቤት አይደለም። ቢሆንም ለኛ ይጠቅመን ነበርና በቃ ያ ቀን ወስዶ እዛ መዘጋጃ ቤት ወሰዱን። ዶክመንታችን ተመዘገበ። ከዛ በኋላ ጣሉን፣ ወስዶ ጣሉን። የመጣ ሰው የፈለገበት ገደል ግባ። ያ ከ1ኛ እስከ 8ኛ ያሉ አዛውንት፣ ህፃን ያዙ፣ እርጉዞች፣ የታመሙ ሰዎች፣ ስራ የሌላቸው ወጣቶች እንዳል ሁሉ ማለት ነው። አስበሻል? ከ1 እስከ 8ኛ 1ኛ ደረጃ ብቻ ወደ 20 ክፍሎች አሉ። ያንን ሁላ ሰው ወስዶ ጣሉ ማለት ነው። ቢልዲንግ ነው አሳባችሁ የገባችሁት እናንተ። መንግስት በገዛ ሀገሩ እናንተ ስደተኞች ንብረቱን ሰብራችሁ በገዛ መብታችን ወረቀት ስቶ አሻራ ውስጥ የሚያንከራትቱን እዛ ነው። እና ወዳችሁ ሄዳችሁባቸው እንጂ መጥመጡባችሁ። መብት አለ እዚህ ጋር እኮ ዩኒየን ህግ አለ። ያንን አላከበሩም እነሱ። እኛን አሻራ ወስዶ በህግ በስማችን ብር በልተው እኛ ወይ ስራና ቤት አልሰጡንማ። እነሱ እኮ አጥፍተዋል፣ ህጋቸውን ያውቁታል፣ ችግራቸው
በስማችሁ ብር በልተው ማን ነው በእናንተ ስም ብር የሚሰጣቸው? የአልኩ የአውሮፓን ዩኒየን የተፈራረመው ነገር አለ። ኦኬ ይሸቅሉባችኋል። የጣሊያን መንግስት በእናንተ ገንዘብ ያገኛል። በሁሉም ስደተኛ መንግስት በየሀገሩ ይሸቅላል አውሮፓ ላይ። ኦኬ ከዛ ነው ሽሩሩ የሚሏችሁ። ገባኝ። እኔ እኮ ጠራርገው ወደ ሀገራችሁ ማይሸኝ ሀገር ቢሆን ማናፍታት እንዲያረጋል ጥቅልል አድርጎ ነው የሚያስገቡት። አረብ ሀገር ቢሆን የሰው ሀገር እንዲህ ስትረብሹ ጠራርገው ማይሸኟችሁ ብዬ ምን ሆነው ነው እያልኩ ነበር። ለካ ስለምትጠቅሙ ነው። በስማችሁ ገንዘብ ስለምንጠቅም ነው። ከዛ በቃ ውስጡ እዛ መዘጋጃ ቦታ ጣሉን። መዝግቦ ለቀቁን። ከዛ እንደገና ባስ ይዘን ተመልሰን የቤታችን በር የሆነች ቦታ አለ መተን ተሰበሰብን። አግዙን አውጥተን ጥሎናል ብለን ብንል በካርቱሽ ውሃ እያደረጉ በላይ ላያችን ማባረር ጀመሩ ፖሊሶቹ። ከዛ አካባቢ ማስጠፋት። ከዛች ቀን ሰዓት ጀምሮ ማንንም ሰው እቃውን እንኳን ገብቶ ማውጣት አይችልም። ከዛ ያ 2 ቀን አደርን። የሆነ መስጊድ ማቃቸው ሰዎች አሉ። ሄጄ ገላይን ታጥቤ ወደ ሀገር ቤት ምሽ ቪዛ ቆርጬ ነበር ልጄን ላመጣ። ከዛ በኋላ ሄድኩኝ ኢትዮጵያ። ያኔም ለ15 ቀን ለሳምንት ነው ቲኬት ተቆረጥኩ አላውቅም። እዛ ሄድኩኝ። እንደገና ሁለተኛ ጊዜ ሲሄድ ቀለል ያለ ነው። የሰውም ጫጫታ የለም። አንቺ ማደነግጭም ምናምን ሄጄ አሳልፌ ልጄም ደስ አለው። ጎበዝ ልጅ ነበር ብታይ፣ ቀልጣፋ ልብሱን ሲያስቀምጥ እኔ ስልክ ሲያወራኝ። ሀገር ቤት ወላሂ ጎበዞች ናቸው። እዚህ ሲመጡ ነው የሚሰንፉብን። እና በቃ ይዤ እንደገና ተመለስኩኝ። ትንሽ ብቻ እዛ ኤርፖርት ላይ ሙስና ሰሩብኝ። እኔ ሰዓቴን አውቃለሁ ግን ብር አስከፈሉኝ። ሰዓትሽ እኮ አልፏል ብሎ እኔን ሊያስቀሩ ከጣሊያን የመጡ ናቸው እንዴ ሰዓቱን ያሳልፋሉ ብሎ ሙስና ብር በልቶኛል። አልረሳውም እሱን። ወንድሜ ከኤርፖርት ወደ እዛ ሄዶ ነው ብር ያመጣ። ካሽ ብር ከፍለናቸው ነው የወጣሁት የሁለተኛ ጊዜ ሲወጣ። እና መጣን። ስንመጣ የት እንሄዳል? የሆነ ሆቴል ለ3 ቀን አደርን እዛ። ከዛ በኋላ አሁንም ሌላ ፈተና ጀመረ ብሎ ስራዬን እየሰራው ነው። ትንሽ ቆይቶ ትምህርት ተዘጋ። ስራ ቦታ ልጅን ይዤው ሲሄድ ሰዎቹ ደስ አላላቸው። በጣም ነው የሚረብሸው። ይሮጣል፣ ይገባባቸዋል። ትንሽ በረንዳ አለች የምሰራበት ቦታ እዛ ኩሽና ውስጥ ይሄ ሬስቶራንት ትንሽ ያልኩሽ ኳስ ምናምን ወስጄ ለትምህርት ሲዘጋ በጣም ተቸገርኩኝ። እነሱ ደስ አላላቸውም። ስራቸው ተዘናጋ። እኔ ደግሞ በጣም ኃላፊነት ተሸክማለሁ። ምሳ ነው የምሰራ። ከዛች ምሳ ሰዓት ትንሽ ካሳለፍኩኝ እነሱም ገበያቸው ይበላሻል። የተወሰነ ጊዜ ከሰራው በኋላ በቃ ቤት አጣሁኝ። ደግሞ ፈልግ በዛ አካባቢ ቤት ፈልግ አጣሁኝ። አሁንም እንደዚህ የሆነች ቤት ተከራዩ አንዲት እናት ቤቷን መኝታ ክፍሏን አከራይቼ ለተወሰነ ቀን እሷ ጋር ኖርኩኝ። ስራውን እየሰራው ስራው ጎንደር የሴቷ ቤት ደግሞ ወዴት ልበልሽ ወደ ቡታጀራ ልበልሽ ተራራቀ በጣም። የልጁ ትምህርት ቤት ደግሞ እዛ በጣም እንትን ሲልብኝ በቃ ሌላ ስራ ፈልጋለሁ ብዬ ያን ስራ ተውኩት ማለት ነው። ስራውን ስተው የሴቷንም ቤት መክፈል አልቻልኩኝም። ከዛ በቀላል በአነስ ባለ ብር ለማግኘት የሆነ ሌላ ደግሞ የተሰበረ በጣም የቆየ ያረጀ ትልቅ አፓርታማ አለ ደግሞ ሌላ ቦታ። እዛው ደግሞ የሰበሩ ሰዎች ድሮ ያከራያሉ በስማቸው። ከዛ እዛ ገባሁ ለተወሰነ ጊዜ ስራ ብዬ ብፈልግ ስራ የት ይምጣ ኦንላይን ፈልግ። ከዛ እዛ ስራ ሲሰራ በጣም ለፍቻለሁ። ልጄንም ራሱ ሳስገባ ማታ የተመርቋን የሰራው ነበረ። ቋንቋ ፐርፌክት ነኝ፣ ጽፋለሁ፣ አነባለሁ፣ ቸርቻሪ ብዙ ነገሮች አደረግ ነበርኩኝ። መጀመሪያ ብቸገር ስራ በቀቅ ብፈልግ የለም። በጣም ተቸገርኩኝ። አሁን እዛ ቤት ነው የምኖር። ልጁ ቦታው ልጅ ለማሳደግ ከባድ ነው። ሶሻሎች ካገኙ ይወስዱብሻል። በጣም ከባድ ነው ማስፈራራት። እኔ ራሴ ውስጥ ያላረፈም። እዛ የሚያጨሱ አሉ፣ ያው ኢትዮጵያን፣ ኤርትራውያን፣ ሱዳኖች ምናምን የሚኖሩበት ስራ የሌላቸው እዛ ጋር በቃ ለመኖር ብቻ ዶክመንት ይዞ የሚኖሩ ስራ የሌላቸው አሉ። ለተወሰነ ጊዜ ስራ ብፈልግ በትምህርት ቤት ማቃቸው ግሩፕ አለን ብጠይቃቸው የሚገርምሽ ነገር 30 ዩሮ በቀን ማግኘት አልቻልኩም። ካንተ መላላሽ ስራ ማግኘት ነገሮቹ የከበዱ መጡ። በቃ የሚያይ ሰው ራሱ በቃ ሞክሪ ሌላ ሀገር በቃ ልጅ ይዘሻል አሁን እንዴት ነው እንደዚህ የምትኖሪ ማለት ጀመረ። ሌላ ስደት እንደዛ ነው ሳልፈልግ በቃ ብዙ ሰዎች በቃ ስለኔ ማላቃቸው ሰዎች የሆነ ቦታ ብትሄድ ወረቀት ታገኛለች ያገኙ የሆነ ቦታ ብትሄድ ወረቀት ታገኛለች ምናምን። ከዛ በኋላ ያኔ ከሌላ ከተማ ሲደውላት ነው ያለችኝ ጓደኛ የለችም። ከዛ ሀገር ወጣ ነበር የሆነ ቅርብ ሀገር ስሟን መጥራት አልፈልግም። እዚሁ ቅርብ ሀገር ነበረች።
እሷ ቀድማ ሄዳ ነበረ። አንድም የሆኑ ማቃቸው ልጆች ነበሩ እዛ ነበር። ደወልኩላቸው ልመጣ ነው ብዬ ተቀበሉኝ። የሆነ ሲስተም ተጠቅመን ምናምን እጅ ሰጠው በሌላ ሀገር ማለት ነው እዛ። ከዛ በኋላ ማለት ከጣሊያን ወጣሁ። ከዛ በኋላ ወጣሁ። ትንሽ ለባለቤቴ ሴፍቲ መናገር ስላልፈለኩኝ ነው። እሷ ያቅም ታሪክ እንደማካፍልና እዛው ቅርብ ነው። በቃ አላህ አሻራዬን ሸፈነኝልኝ። ሀቢባ ማንም ሰው አላመነም። እጄ ኖርማል ወጣ አልወጣብኝ አሻራዬ። ከዛ በቃ ነገሮቹ ተስተካከሉ። ቶሎ ኢንተርቪው ተደረገ። በ5 ወር ምናምን ወረቀት አገኘሁኝ። ከዛ በኋላ ወዛ ካምፕ ነው የሚያደርጉሽ እዚህን ጉዳይሽ እስከሚያልቅ ድረስ። ካምፕ ገባን፣ ኢንተርቪው ተደረገ፣ ሁሉ ነገር ተሳካልኝ። በድፍረት በማይሆኑ ነገሮች ምናምን ሲሰጥ ተሳካ አልহামዱሊላህ። ካምፕ ገባን። ልጅ በዛ ሰዓት ስንት አመቱ? 6 አመቱ ነው። 6 አመቱ ነበረ። እዛ ከመጣው በኋላ ካምፕ እያለሁኝ የሆነ ሰው አየሁት። ከካምፕ ሆኜ ከመስኮት ሆኜ አንድ ሰው ከታች አየሁት ማለት ነው።